100,000 እና 200,000 መታየቱ አይደለም አንዳንዴ ቫልዩ ግን የምንሰጠው ነገር ሰዎች ተጨንቀው ያዘጋጁት ነገር ባይዘው ያስታውቃል። ኳሊቲው የቪዲዮ ኳሊቲው የስክሪፕት ዝግጅቱ በደንብ ነው የሚያስታውቀው። ሁሉም ነገር አሪፍ ነውና እስኪ እዛ ላይ ካነሳሻቸው ነጥቦች መካከል የተወሰኑትን ለኔ ተመልካቾች ደግሞ እናጋራቸው። አይ ቲንክ ዝም ብዬ ሳስበው መርየምን በጣም መተወጃት ይመስለኛል አይደለ? ለምን እንደምትወጃት? እኔ በህይወቴ ካሉት ታሪኮች ጋር የሷ የቂን ምናምን ይነካኛልና መርየም አለይሃ ሰላም ምንድነው እስቲ ንገሪን እስቲ እኛም ወደኛም ይጋባብን ይሄ ስሜት። እሺ መጀመሪያ ስቶሪ ሳዘጋጅ ከሰው ይልቅ ለኔ ነው መጀመሪያ የምጠቀምበት። በደንብ ሰርች አድርጌ ቪዲዮዎች አይቼ ማነበውን አንብቤ ስለሆነ ማዘጋጀው እና የሷ ታሪክ ደግሞ ከኔ ጋር የቂኗ ለኔ አጋዥ ነው በጣም ምን የቱ ጋር ያለው የቂኗ ምን ሲፈጠር በምን መልኩ የነበራት የቂን ነው በጣም ይገዛሽ? መጀመሪያ አላህ ንጹህ አድርጎ ስለፈጠራት የመጣባትን ነገሮች ሁሉ ተቀብላ ነበር። ከሁሉም ደግሞ እኔ ትንሽ እንትን የሚነካኝ ልጇን ይዛ ስትመለስ ዝም በይ ተብላ ነበርና ከኔ ፐርሰናሊቲ ጋር እኔ አሁን በጣም ኤክስፕሌን አረጋለሁ ራሴን ሰው ሚስ አንደርስታንድ እንዳያረገኝ ምናምንና እሷ ግን በቃ ሀቅሽን አወጣልሻለሁ አላህ ስላላት ዝም ያለችበት ወይ ምናምን በጣም ይነካኛል። ማለት እርግጠኛ ነበረች። በምንድነው እርግጠኛ የነበረችው? አላህ እውነቱንና ንጽህነቷን እንደሚመሰክርላት እርግጠኛ ስለነበረች ዝም ያለችበት እኔ ራሴን በሷ ቦታ አድርጌ ሳስበው ዝም ላይ መስለኝ። ምን ታረጊ ነበር በሷ ቦታ ብትሆኚ? ማለት የተከሰሰችበት ነገር ያው ዚና ስለሆነ ሴት ደግሞ ስማችንን ለመጠበቅ ያው ብዙ ነገር ኤክስፕሌን እናደርጋለንና እሷን ንጹህ እንደሆነች እያወቀች ግን ብዙ ነገር ደርሶባታል። ቤተሰቦቿ አባትሽ እንዲያል ነበረ እናትሽ እንደዚህ የሚል ነገር ደርሶባት ነበርና አፍ አውጥታ ያላህ ተአምር እንደሆነ መናገር ትችል ነበር። ግን በቃ ዝም ከንግግር ጽሚ ስለተባለች ዝም ያለችበት ወይ ይሄ በጣም ወደ ህይወትሽ ታመጫዋለሽ ማለት ነው።